ሪዝዋን ቀምሸጭ ሪዝዋን ጌታ ኢየሱስ ተናግሮኝ ደሙን ላውን ያጥሞታል እያልሽ ብልያትም አዲስ ኪዳን የማይናገረውን ተናግሬ ሰሚ ለክርስቶስ እብድነኝ ማለት ነው። እኔ እኮ አክብሬሽ ራሱ ምንም ነገር አልተናገርኩም። ጌታ እባብ ነው አለኝ አለች። ምን ብሏል ጌታ በወንጌል ላይ ሲያስተምር? እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጧችሁ ይላል። ስለዚህ ቡርቴ የቀለሜን እባብነት ጌታ ከነገራት በኋላ እርገጩ ነው የሚላት። እባብና ጊንጡ እርገጡ ይላል። የፍቅራቸው ጊዜ ላይ የሚላላኩትን ደግሞ ስሙ። ሮማንቲክ ታይም ነውረኝነት የወደቁ ሰዎች ናቸው። እኔ ያዝናለሁ በእነዚህ ሰዎች። ያት ይሄ ማለት ነው። ቆይ አንድ ነገር ልንገራችሁ ወዳጆች። አንድ ሰው በእውነት ነው የምላችሁ፣ ስልክ ከሰው ጋር ስትደዋወሉ በወዳጅነታችሁ ዘመን ነገ እንጣላለን በሚል ፕሮግራም የሰው ስልክ ሪከርድ የምታደርጉ ሰዎች፣ የሰው ስልክ በዚህ ያክል ደረጃ ምን ያህል የክርስትናው ዓለም ላይ መተማመን እንደሌለ እንድታዩ ነው። በጠቅላላው ነው የምላችሁ። እዚሁ አሁን ኦርቶዶክሶች ጋር ያሉ ልጆች ምናምን አሁን አንዳንዶቹ ድምፅ እያወጡ ነው። እከሌ ምናምን እያሉ ፒው ያደርጉታል። የወዳጅነታቸው ጊዜ ላይ የተተነፋፈሱትን ማለት ነው፣ ያወሩትን ማለት ነው። ከዛ የጠላትነት ዘመን ላይ አደባባይ ላይ ይውላል። ወዳጅ የሆንክ ጊዜ እንኳን አትተማመንም እንዴ? የማይተማመን ጓደኛ በየወንዙ ይማማላል አይነት ነገር ማለት ነው። አሁን ኦርቶዶክሶቹም ጋር እያየው ነው። እነ ኤርሚያስ የፍቅር ጊዜያቸውን ተጠማምደው ነብይ ቡርቴ ኤርሚያስ ሲደውል ሪከርድ ተጭና ነው የምታወራው። ሄሎ የእግዚአብሔር ሰው እንዴት ነሽ ምናምን ሲላት ሴቭ ታደርጓለች። የላከላትን ነገር ፎርዋርድ ታደርገዋለች። አንቺ የተቀባሽ የተለቀለቅሽ በእጅሽ ድንቅና ተአምራት የሚደረግ እግዚአብሔር ከህዝብ መካከል መርጦ ለዚህ ምስኪንና ጭቁን ህዝብ ቲቪ ጆሹዋ የሚባል ታላቅ ነብይ ጋር ወስዶ በሆሊ ወተርና በሆሊ ስፒሪት የነካሻቸው ነገሮች ሁሉ የሚባረኩ ታላቅ ድንቅ ነገር የሚደረግ ላገኝሽ እናፍቃለሁ፣ እወዳለሁ። በተለይ የምወደው የጌታ ባሪያ ቲቪ ጆሹዋ ጋር ሄደሽ ምናምን ያላት ሴትዮ ድምፁን አስቀምጣ ለክፉ ቀን የዛሬ 10 ዓመት እርግጠኛ ነኝ ለልጆችሽ እንደዚህ ሴቭ አላደረግሽላቸውን ገንዘብ ድንገት አደጋ ቢደርስ ዮሴፍ በግብፅ ምድር እያለ ረሃብ 7 ዓመት ይመጣል ብሎ ለ7 ዓመት የሚሆን ምግብ እንዳዘጋጀ አላዘጋጀሽ። ለልጆችሽ የሚሆን ለነጋቸው የሚሆን ለዛ ነው አሁንም ተፍተፍ የምትይ። ኢትዮጵያ ውስጥ ሚሊዮነር ነበረች በነገራችን ላይ ቡርቴ ሚሊዮነር ቸርቹን በዕዳ ተያዘባት። ሰሞኑን አይታቸዋል አይደል? ያላትን ንብረቶች ምናምን ሸጠች። እዚህ ምንድነው ኃይሌ ጋርመንት አካባቢ ላይ G+3 ቤት ነበራት። እሱን አጨሰችው፣ ሸጠችው። የነበሯት ሌሎችም ክፍለ ከተሞች ላይ በጣም ትልልቅ ቤቶች ነበሯት፣ መኪኖች ነበሯት፣ ሸጠቻቸው። ከዛ ሀገር አሜሪካ ሄደች። ሀገር አሜሪካ ያለ ህዝብ ሁሌ እዚህ ኢትዮጵያ ውስጥ አዳራሽ ከፍቼ ዲያስፖራ እስኪመጣ ድረስ መታገስ ልቤ ስላልቻለ ለምን ቀኝ ሸካክፌ ዲያስፖራው ያለበት ቦታ ትንሽዬ መጋዘን ከፍቼ ጨርቁንም ምኑንም ለምን አልሸጥለትም ብላ ሄደች። እና ይቺ ሴት ለልጆቿ ፊውቸር የሚሆን ነገር እንኳን ሴቭ ማድረግ አስባ ማታቅ የኤርሚያስን ስልክ የዛሬ 4 እና 5 ዓመት የተላላኩትን ቮይስ ይዛ
አናት አናቱን ልትለው ማለት አስቀምጣለች። እስቲ አንድ እኔ ከኤርሚያስ ጋር በስልክ ያወራሁበትና ከዚህ በፊት እኔና ኤርሚያስ ወዳጆች ነበርን፣ ታውቃላችሁ፣ ወዳጆች ነበር በትክክለኛው ትራክ ላይ በነበረ ጊዜ ማለት ወይም ያለ በሚመስለኝ ሰዓት ላይ በአንዱ ያዙት እና አሁን ላይ አንድ ስልክ እኔ ከኤርሚያስ ጋር ቮይስ አውጥቼ እንትን ሳሰማ አይታችሁ ታውቃላችሁ። ይኸው እዚህ ዩቲዩብ ላይ ያወራውን ምናምን አምጥቼ አሰማቸዋለሁ እንጂ ያላያችሁትን ምናምን አምጥቼ አሰማቸዋለሁ እንጂ በፍጹም አንድ ቀን የሰው ድምፅ ቀድቼ እንደዚህ ይሄው እንትና እንደዚህ ብሏል ይሄው እንትና እናንተና ብዬ አንስቼ አላውቅም። ኤርሚያስ ሪከርድ ያደርጋል። አንዱ ሪከርድ ይኸው እህታችን እንኳን አይደለችም፣ እህቴ አይደለችም። እኔ ሐሰተኛ ነብይ እህቴ ሊሆን አይችልም። እሺ ቡርቴ የሞለጨችውን ሪከርድ አድርጎ ይሄ ሪከርድን ቁጭ አድርጎ ነው እንግዲህ ዮኒ ማኛ በእሷ ዳነ ምናምን ብሎ ገስት ላይ አብረው እንትን የሚሉት ሙድ የሚያያዙት በዚህን ያክል ደረጃ በነውረኝነት የወደቁ ሰዎች ናቸው። እኔ ያዝናለሁ በእነዚህ ሰዎች ያት አንቺ ለምን አትጸልይም? ሪዝዋን ከምትሸጪ ሪዝዋን ጌታ ኢየሱስ ተናግሮኝ ደሙን ላውን ያትሞታ አርያሽ ብልያትም አዲስ ኪዳን የማይናገረው ተናግሬ ሰሚ ልክ ነህ። የብድ ነኝ፣ ለክርስቶስ እብድ ነኝ። እውነት ነው። ቪዲዮን አሳይ የምትለኝ ብራዘር ምን ሆነ ነው? አማርኛ ፊልም እኮ አይደለም። በእሷም በኩል ካሜራ ተደቅኖ በሱም በኩል ካሜራ ተደቅኖ ኤርሚያስ ሲያወራ ካሜራው ኤርሚያስ ላይ እየመጣ የፊቱን ቁጣ የፊቱን መናደድ ካሜራው እያሳየው ቀረብ አድርጎ የስሜቱን መናጠብና መለወጥ ካሜራው እያሳየ ከዛ በኋላ ቡርቴ ቁርጠኛ በሆነ ምላሷና አቋሟ አንተ ደንቆሮ ስማ ስትል ፊቷ ላይ ያለው መጸየፍ መናቅ ለኤርሚያስ ያላትን ንቀት ካሜራው መለስ አድርጎ እሷን እያሳያት እኮ የተቀረጸ አይደለም። ኤርሚያስ እኮ ነው እዚህ እንትን ቲክቶክ ላይ ኤርሚያስ እኮ ነው ቲክቶክ ላይ እያለቀቀ እዚህ እንትን ዩቲዩብ ላይ ነው ያገኘሁት እኔ እና ቪዲዮን አሳይ ስላልከ ነው። ድምፁ ይበቃል ብራዘር፣ እችንም ያጣፍጠልህ፣ እችንም እኔ ያመጣሁልህ፣ ዝም ብለህ ተጠቀም። እኔ እኮ አክብሬሽ እራሱ ምንም ነገር አልተናገርኩም። በእውነት ነው የምነግርህ። አንተን ግን አንተን በዘመን አንተ እባብ ደግሞ ጌታ እባብ ነዋል። አንተ እባብ ደግሞ ጌታ እባብ ነው አለኝ አለች። ወይ ኤርሚያስ፣ ኤርሚያስ እኔ ብዙ ነገር ብለውኛል። ሐሰተኛ ነቢያት ፈነገር ላይ አልፈርድብህም። እባብ ነው አለኝ ጌታ አለች። አንተ ድፍረቷ አልናገርም። እሺ ጌታ እባብ ነዋል። ከዛስ ምን ብሏል ጌታ በወንጌል ላይ ሲያስተምር? እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጧችሁ ይላል። ስለዚህ ቡርቴ የቀለሜን እባብነት ጌታ ከነገራት በኋላ እርገጩ ነው የሚላት። እባብና ጊንጡ እርገጡ ይላላ መጽሐፉ። በጠላት ኃይል ሁሉ ስልጣን ሰጧችሁ ይላላ መጽሐፉ። እና ቀለም ወርቅን ስታየው እባብ ነው የሚታያት እና እርገጩ ነው የሚላት። እሺ ጌታ ተናግሯታል። እኔ እባብ ነው። ይሄ የአሁኑ ቀጥሎ ያለው የቀለም ወርቅ ኤክስፕሌን ሲያደርግ ነው ነገሮች ማለት ነው። ልብ በሉ እስቲ ሁላችሁም ኮመንት ላይ ልብ በሉ እስቲ። ልብ ብላችሁ ጻፉ። ልብ በሉ እስቲ። እሺ ይሄ ጌታዋ አንዴ እባብ አንዴ የተቀባ እያለ ይነግራታል ማለት ነው። አሁን ወንድሞችና እህቶቼ
ኦኬ የፍቅራቸው ጊዜ ላይ የሚላላኩትን ደግሞ ስሙ። ሮማንቲክ ታይም በነብይት ብርቱካን ልብ ውስጥ ስለ ቀለሜ ፍቅር በሚንፎሎፎል ጊዜ ውሃ ከፏፏቴ ላይ ሲወጣ ሲወርድ ውሃ ከፏፏቴ ላይ ሲወርድ አለቱንም ሲገጨው የሚያሰማው ሸዋ የሚል ድምፅ በፍቅሯ በልቧ አለት ላይ የቀለም ወርቅ ፍቅር ሲፈስ የሚፈጥረው ድምፅ ደግሞ ትመለከቱታላችሁ። የወፎቹ ጫጫታ ዝማሬን ደግሞ ትመለከቱታላችሁ። የጸላቸው ጊዜ ነው። የጠላቸው ጊዜ ነው። የፍቅራቸው ጊዜ ላይ ደግሞ እኔ ልነጠፈልሽ ኮብልስቶኑን እንትን ላደርግልሽ ምናምን በሚባባሉበት ጊዜ ሶፋው ይቆረቁራል፣ ቴሌቪዥኑ አይንህን ይጎዳዋል፣ የሞባይል ስክሪኒክ ስለሚጎዳ እኔ ታብታብ ላደርግልህ፣ ላይቭ ክን እኔ አጀስት ላደርግልህ ምናምን በሚባባሉበት ሰዓት ላይ ደግሞ ምን እንዳለች ስሙ። የፍቅሩን ሰዓት ደግሞ ላሳያቸው። እድሜ እንዴት ነህ? ደህና ነህ እኮ የእግዚአብሔር ሰው ሁሉ መልካም እግዚአብሔር ይመስገን። እኔ የምልህ እግዚአብሔር ሰው ነገ ከዮኒዬ ጋራ ላይቭ እንገባለን። ጌታ ቢፈቅድ አንተም ብትኖር ደስ ይለኛል። ብትገባ አብረን ብንገባ። የእግዚአብሔር ሰው ኤርሚዬ እንዴት አይነት ሸንጋይ መንፈስ እንዳለ እንድትመለከቱ እነዚህ አገልጋይ ነን የሚሉ ሰዎች ጋር እንዴት ያስጠላል፣ እንዴት ይደብራል። በመድኃኒዓለም ሰው እንዴት አይነት ሸንጋይ መንፈስ እንዳለ የእግዚአብሔር ሰው ኤርሚዬ ነገ ከነዮንዬ ጋር ላይቭ ስላለ አንተ እንድትገባ እባቡን ልታስገባ አንድ ገስት ለእባብ አላት ቡርቴ ጌታ እባብ ብሎሃል ያለችውን ሰው ጌታ እባብ ነው ብሎኛል ያለችውን ሰው አንድ ገስት ለእባብ ተይለት ብሏታል መሰለኝ ጌታ። አንተ ብትመጣ ደግሞ አለች ስሙት። ነገ ከዮኒዬ ጋራ ላይቭ እንገባለን። ጌታ ቢፈቅድ አንተም ብትኖር ደስ ይለኛል። ብትገባ አብረን ብንገባ ጥሩ ነው ብዬ አሰብኩ። ዝም ብዬ ማለት በቃ አላውቅም፣ ብቻ ስጸልይ ዝም ብዬ ተንበርክኬ ስጸልይ የማየው ነገር አንተ ከኛ እዛ ሆነህ ነው የማይክ እና እስኪ ምናልባት ቡርቴ አይታችኋል። ማይታያት ነገር የለም። እንትን ላይቭ ከመግባቷን በፊት ራሱ ገስት ላይ እነማንን እንደምታስገባ ጌታ እንትን የሶሻል ሚዲያዋን ማኔጅ የሚያደርግለት ጌታ ራሱ ያሳያታል በህልሟ። እንትን ቶፕ ላይ በትልቁ የምታደርጊው ቀለሜን ነው። ዮኒ ማኛ ደግሞ እዚህ ጋር በትልቁ ደግሞ ይሆናል። ደግሞ እዚህ አጋፋሪዎቹ እነ ሻወልና እነ ሻሞላ ደግሞ እዚህ ጋር ወየው ጌታ እኔ ጌታን እኛ እንዳዋረድ ነው። በእውነት እንደ ፕሮቴስታንት እኛ ጌታ እንዳዋረድ ነው። ማን ጌታን አዋረደው? ለቀጠነው ለወፈረውም ባላለን ጌታ 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 እንል ማለት ነው። እግዚአብሔር ምሕረት ያደርግልን። በእውነት እሱ እኮ የተፈራ የነገስታት ንጉሥ የጌቶች ጌታ እኮ ነው። ስሙ ዝም ተብሎ የሚጠራ እኮ አይደለም። ለስሙ እኮ ክብር እኮ አለው። በእውነት እግዚአብሔር ነውረኝነታችን እንዴት አድርጎ እኮ እንዳፈጠጠ እኮ በእውነት በኪሩቤል ላይ የሚቀመጥ ማንም ሊደርስበት በማይችል በታላቅ ብርሃን ውስጥ የሚኖር አልፋና ኦሜጋ ማንም ከመኖሩ በፊት ብቻውን ሙሉ መላእክትን ከመፍጠሩ በፊት ዓለማትን ከመፍጠሩ በፊት የሚታየውን የማይታየውን ከመፍጠሩ ከሁሉ በፊት ብቻውን ሙሉ የሆነ ማንም ስለመጣ ያልጨመረ ማንም ቢሄድ የማይቀንስ ሲሶ የሚያክሉ እኮ መላእክቶች ሲሶ ስል ደግሞ ገስት እንዳትልክ ማን ሲሶ ገስት እንዳትልክ ሲሶ መላእክት እኮ ወድቀው እኮ ሲወድቁ እኮ እግዚአብሔር ከክብሩ የቀነሰበት ነገር የለም። ጠላት መጣ በቃ ራሳቸውን ጠላት አደረጉ እንጂ እግዚአብሔር ምንም አይቀንስም። አሁን እኔ ለምሳሌ የእግዚአብሔር መሆን ሳስብ እንደው ጌታን እጨምርለት ይሆን አይደለም። ከእግዚአብሔር ፍቅሩን የሚገልጥበት አንዳች ነገር እግዚአብሔር ፍቅሩን የሚያሳይበት ነገር ነው። ሰው ሲፈጥረው
ፍቅሩን ሊሰጠው ማንነቱን ክብሩን ሊያሳየው የፈጠረው ክብር ፍጥር ስለሆነ ለፈጠረኝ ዓላማ ለዛ ዓላማ በመሆን ልክ ለሆን ነው እንጂ ወደ ጌታ የሚሄደው እንጂ ጌታዬ ላይ ልጨምርለት አይደል። እና ጌታ ምን ይላታል? ጌታ አሳይቶኛል። እስቲ ሳክሱን እንስማ። እስቲ እኔ በጣም በቃ የሚመረኝ የምትችል ከሆነ እንደሚጠፉ ሊጠፉ እንዳሉ እንደቀረቡት እንስሳ እንደሚባሉት ነገ ዋን ላይ አብረን ብንገባ ጥሩ ነው። አንተም ብትኖር ደስ ይለኛል። ብትገባ አብረን ብንገባ ጥሩ ነው ብዬ አሰብኩ። ዝም ብዬ ማለት በቃ አላውቅም፣ ብቻ ስጸልይ ዝም ብዬ ተንበርክኬ ስጸልይ የማየው ነገር አንተ ከኛ እዛ ሆነህ ነው ማይክ እና እስኪ ምናልባት የምትችል ከሆነ ነገ ዋን ላይ በእኛ አቆጣጠር ዋን ነው፣ በዮኒ ደግሞ አይ ቲንክ ቴን ላይ መሰለኝ። እስኪ እንትን በልና አመቻችተን አንተን ብትኖር ደስ ይለኛል። አብረን ዝም ብለን ብናበረታታው ለህዝቡም ያው በቃ አየሁት የምልህ ህዝቡ የሆነ ነገር እንደሚጠብቅ አየሁና እንደው አንተም እንደው መንፈስ ቅዱስ ይነግርሃል። እንግዲህ አንተም የተቀባ ትልቅ የእግዚአብሔር መገለጥ ያለብህ በጣም ታላቅ የእግዚአብሔር ሰው ነህ አውቃለሁ። ሆሊ ስፒሪትም እኔም ነግሮኛል። ስለዚህ እንደው የምለው ነገር የቡርቴ ሆሊ ስፒሪት ከእሷ ስሜትና ሀሳብ ጋር ነው የሚሄደው። በነገራችን ላይ የቀለም ወርቅም ሆሊ ስፒሪት ልክ እንደዚሁ ነው። ቀለም ወርቅ ስትጣሉ ወዳጅ የሆናችሁ ጊዜ ወንጌላዊ ነው ማንም ሙሉ ወንጌል ባትስማማ ቃለ ህይወት ባይስማማ መሰረተ ክርስቶስ እንደው አምጥታ ይሄ ልጅ ሙሉ ወንጌል ባትለው ወንጌላዊ ነው ባትለው አቤል አቡነ ወንጌላዊ ነው ማንም የፈለገውን ይበል እኔ ወንጌላዊ ነው ይላል። ለውስጡ ስትስማማው ሰላም ስትሆን ኤርሚዬ ወንድማችን ወንድምነት ታላቃችን የኛ አንደኛ በገድል አንደኛ በኑሮ አንደኛ በኒውዚላንድ አንደኛ እዚህ በመሄድ አንደኛ በውፍረት አንደኛ በሁሉ አንደኛ የሆነያችን ምናምን ስትል ማን ነው ኤርሚያችን ምናምን ስትለው ፓፓ ማንም ባይቀበለው ይሄ ልጅ ወንጌላዊ ነው ናይላ ኤርሚያስ እዚህ ጋር ተሳስተሃል፣ እዚህ ጋር አረጋጋው፣ እዚህ ጋር ችግር አለበት። ሻላ መንፈስ ነው ያለበት። ጥቁር ጉንዳን ነው ከነከሰ አይለቅ። ይሄ ሰይጣን የሚጋለብበት ወደ ሆነ ነገር ሲመጣ እንደዚህ የወገብ እንትን ስድብ። ትናንትና መንፈስ ቅዱስ ነግሮኛል ወንጌላዊ ነው ያለህን ከዛ ዞር ብሎ ወጋ ወጋ። ልክ ተመሳሳይ ስፒሪት ደግሞ በቡርቴ አለ። ከእሷ ጋር ሰላም የሆንክ ጊዜ ምን ይላል? አንተ ጸዴ ነህ፣ ምርጥ ነህ፣ አንተ የተቀባ የእግዚአብሔር ሰው ነህ። ገዝታችን ላይ እንድትመጣ መንፈስ ቅዱስ ይነግራል። የእግዚአብሔርን መንፈስ አስባችሁታል? እንትን ብላችሁ ቁጭ ብላችሁ ቤታችሁ ለሚስታችሁና ለልጆቻችሁ ጊዜ ሰጥታችሁ ድንገት ንፋስ በጆሮ ላይ ሽው እንዲል በውስጥ መንፈስ በኩል መንፈሱ መጥቶ ልጄ ሆይ አይፎንክን አንሳው፣ እነሆ ቲክቶክን ክፈተው። ቲክቶክህንም ከከፈትክ በኋላ ከ4 ስክሮል በኋላ 5 ታብታብ አድርገ ልጄ ቡርቴ ጋር ላይቭ ግባ። ከዛ ቅዱሳን ወገኖች ብለ 2 ኮመንት አየር ላይ ከረጨ በኋላ ሰው ኤርሚዬ ሲል ጠብቀ ገስት ላክ። መምጣትህን ተከትሎ ብዙ ሰው ይቀበልሃል። እንዶ የቲክቶክ ኮይን ይፈስልሃል። ህዝቡም አንተን በኃይል ይቀበልሃል። ሲልህ ማለት ነው። ማን? መንፈስ ቅዱስ። ወይኔ እግዚአብሔር መንፈስ እንደነ ቡርቴ ግን የእግዚአብሔር መንፈስ ላይ ድፍረት የተደፈራል። እንደነ እስራኤል ዳንሳ፣ እንደነ እዩ ጩፋ፣ እንደነ ዮናታን አክሊሉ የእግዚአብሔር መንፈስ ላይ የተዳፈራል። ጌታ እንዴ ብሎኛ በሚመጣው ዘመን ዮናታንና ላይ 2000 እንደዚህ ጌታ እንሻገረዋለን ብሎ ምንም አትሆንም ኢትዮጵያ ብሎናል። ከዛስ ወዲያውኑ ደግሞ እግዚአብሔር አሳፍሮት ይሁን የኛ ክፉ ልብ ይሁን አላውቅም፣ ወዲያውኑ መንግስትና የቲፒኤልኤፍ ጦርነት፣ በዛ መካከል ንጹሃን ሞት፣ መከላከያ ሲሞት፣ ህዝብ ሲያልቅ፣ ምናም ቤቶች ሲፈርሱ፣ ምናም ትርኪ ምርኪ የኢትዮጵያ ፖለቲካ ትርምስ ምናም የዛኑ ዓመት ላይ ሰላም ይሆናል ያለበት ዓመት ላይ እግዚአብሔር አልነገረህም ማለት ነው። አልነገረህም ማለት ነው። ሐዋርያው ቅዱስ ጳውሎስ እኮ
በሐዋርያት ሥራ ምዕራፍ 27 ላይ እንደዚሁ ነው። ትልቅዬ ነገር ተነሳ አይደል? ወጀብ አውራጢስ የሚባል ማዕበል ተነሳ። ከዛ የጌታ መልአክ በጎኔ ቆሞ አለ። ደህና ነገር ውስጥ እኮ አይደለም ጳውሎስ፣ የምትሰባበር መርከብ ላይ እንዲህ እያለ እንዲህ እየተንገጫገጨ መቆሚያ የሌለበት ቦታ ላይ ጳውሎስ ድምፁን ከማዕበሉ ከፍ አድርጎ የጌታ መልአክ ዛሬ በአጠገቤ ቆሞ ማንም ሰው ከኛ መካከል አይሞትም፣ በቃ አይጠፋም ብሎኛል አለ። ከዛስ አውራጢስ እኮ ያላፈረሰው ነገር እኮ የለም። መርከቢቷ ፈራርሳለች። የነበሩትን ዕቃ ሁሉ ጥለዋል። የት እንደሚሄዱ አያውቁም። ሀያሌ ቀን በጨለማ ወዴት እንደሚሄዱ ሳያውቁ በንፋስና በማዕበል ተገፍተዋል። ማንም ሰው ግን አልሞተም። ለምን? የጌታ መልአክ በጳውሎስ አጠገብ መጥቶ የእግዚአብሔር መልአክ መጥቶ ምን ብሏል? ማንም አይሞትም ብሏል። አየክ፣ የእግዚአብሔር እውነተኛ አገልጋዮች ይሄ ነው ምስክርነታቸው። በሚመች መድረክ ላይ ሆነው አይደለም የሚቀባጠሩት። እግዚአብሔር በማዕበል ውስጥም በወጀብ ውስጥም ታስረው በፊጢሞ ደሴት ላይ ሆነው በቃ እንደዚህ እኮ ነው የጻፉልን፣ መጽሐፉን የጻፉልን የእግዚአብሔር ሰዎች እውነተኞቹ፣ ይሄ እግዚአብሔርን የሚያውቁት ማለት ነው። እነዚህ እናቴ የምቾት ቀጠናዎቻቸው ላይ ሂውማኔሯን 24 ኢንች 16 ኢንች 17 ኢንች የታይላንዱን፣ የታዋይኑን፣ የህንዱን፣ የካዛኪስታኑን፣ የፈረሱን፣ የግመሉን፣ የሰውን ሁሉን ነገር እያደረገች እንዲህ ተኳኩላ ሜካፕን ተቀብታ ጥፍሯን ምናምን አስሞልታ አስሞርዳ ምናምን እጥብ ክሽን ብላ ቅዱሳን በጣም መንፈስ ቅዱስ መጥቶ እንደዚህ ብሎኛል፣ ኤርሚን ገስት ላይ አስገቢው ብሎኛል። ወይኔ ክርስትና፣ ወይኔ ውርደት። የግመልን እንጃ አንዳንዶቹ ከኋላ ቀርተው ስላየዋቸው ምናልባት የግመል ይሆናል ሊያደርጉት ብዬ ነው። አላቅም። የግመል ይኑር አይኖር እንኳን ዝም ብዬ ነው ለጨዋታው ድምቀት። እና ምንድን ነው የምትለው? ምንድን ነው የምትለው አትሉ? የምለውማ በቃ ይሄ ነው የምለው፣ ይሄ ነው የምለው፣ ይሄ ነው። በነገራችን ላይ ጋጅ ቴንኪዩ እግዚአብሔር ያክብርልኝ። በነገራችን ላይ ታፕታፑን ለምን 100K አታስገቡትም? እስቲ ጨብጨብ። አሁን አንዳንድ ደግሞ አለ ምን የኔን ንግግር ተከትሎ በእስር ቤት እነዛ ፖሊሶች መከራ እንዳይጨምሩበት ብዬ ነው በቃ ዝም ያልኩት። ዝም ስለ የሰማችሁ ሰዎች ባለፈው እዩ ጩፋ ለህይወቴ ያሰጋኛል ብሎ ቪዲዮ የሰራውለት ልጅ ከታሰረ አሁን አይ ቲንክ ሳምንት ይሞላዋል፣ 12 ቀን ተቀጥሯል። እና ሰበብ ሲፈለግበትም ስለነበረ የፖሊስን መልካም ስም በማጉደፍ በሚል ክስ ተከሷል። አይኑ ይሄን ክስ ሲጨርስ መልሰው የስም በማጥፋት ወንጀል ብለው ደግሞ ይከሱታል መልሰው ከሳሾቹ ማለት ቤት መጥተው ነው የያዙት። 12 ቀን ቀጠሮ ተቀጥሮበታል። ስለዚህ አሁን እኔ ሀሳብ ብናገር እዩ ጩፋን ብናገር ከዚህ ጋር አያይዤ ባወራ ምናምን እንትን ነው ማደርገው፣ ልጁ ላይ መከራ ነው ማበዛበት። ለዛ ነው ጸጥ ያልኩት፣ ስለማላቅ አይደለም። ቪዲዮ በነገራችን ላይ ልኮልኛል፣ ልጁ ቪዲዮ ልኮልኛል። ግን ያ ፖሊሶች ስለሆነ ያሰሩት እዛ ውስጥም ደግሞ የደረሰበት ያለው ነገር አለ። ጌታ እንግዲህ ከልጁ ጋር ይሁን። አንድ እዩ ጩፋ ለህይወት ያሰጋኛል ብሎ እዩ ጩፋን ያልተቀበለ እዛ በወላይታ ሶዶ የሚገኝ አንድ ወጣት አለ እና እሱ ልጅ ታሰረ 100K ያስገባ። ወዳጆች ጠፋችሁ፣ አዘናችሁ፣ እጃችሁን አገጫችሁ ላይ ያደረጋችሁ ምንድነው? ስፔሻሊ አቤል አቡና ላይ ማለት ነው። ይህን ሰው እንክሰሰው፣ በምን በስም ማጥፋት ወንጀል እንክሰሰው። ስማቸውን ስለምጠቅስ ነው እንደዛ የሚያደርጉት። እና እኔ ስም የምጠቅሰው መጽሐፍ ቅዱስ ስለሚፈቅድልኝ ነው። መጽሐፍ ቅዱስ የሐሰተኛ ነቢያትን ስም ሐዋርያው ጳውሎስም ሲጠቅስ ደግሞ ያስቸገሩ ሁሉ ወንድሞች መካከል የሚረብሹ ሰዎችን ደግሞ ዮሐንስም ሲጠቅሳቸው መጽሐፍ ቅዱስ ይነግረናል። ሐዋርያው ቅዱስ ዮሐንስ ማለት ነው። ስለዚህ ባይብሊካል ነው የሐሰተኛ ስምን ጠቅሶ መናገር።
ባይብሊካል ነው። የሚፈሩ ሰዎች፣ የሚንቦቆቦቁ ሰዎች፣ ሪስክ የማይወስዱ ሰዎች የሰው ስም አይጠሩ፣ መብታቸው ነው። እነሱ የገባቸው ገብቷቸው፣ እኔ ደግሞ የገባኝ ይሄ ነው። ስለዚህ በገባኝ ጉዳይ ላይ የሚወሰድብኝን የትኛውም ነገር እቀበላለሁ። ግን ምንድነው ሀሳባቸው መሰላችሁ? ይከሷቸዋል። ከዛ ትከሰሳለህ። አንዱን ክስ በ5,000 የሚሆን በ10,000 ዋስትና ትወጣለህ። ስም ማጥፋት ወንጀል በቃ ሄደ በዋስትና የምትለቀቅበት ክስ ነው። ትለቀቃለህ። ከዛ በዋስትና ከተለቀቅ በኋላ በር ላይ ጠብቀውክ እነዚህ የሚይዙክ መርማሪዎች ምናምን ከነሱ ጋር ኮኔክት ያላቸው ናቸው አብዛኞቹ። ያው ታውቃላችሁ በመንግስት ውስጥ መንግስት ደሞዝ እየከፈላቸው መንግስት ላልቀጠራቸው ዓላማ ለግል ፍላጎታቸው የሚገዙ የህግ አካላት አሉ። እንደዚህ አይነት የህግ አካላቶች አሉ። የፍትህ ስርዓቱን ያዛባሉ። እንደውም በጣም ብዙ ችግር ያለው ብሏል ጠቅላይ ሚኒስትር ዶክተር አብይ ማለት ነው። ከዚህ በፊት በጣም ትልቅ ችግር ያለው በጣም ትልቅ ኮራፕሽንም ያለው እዚህ የአቃቢ ህግ መካከል ነው ብሎ ተናግሯል። ችግር የለው የአቃቢ ህግ መካከል ነው ብሎ ተናግሯል። ስለዚህ እነዚህ የህግ አካላቶች አንዳንዶቹ ለህሊናቸው ያደሩ ለእውነት የሚኖሩ ሰዎች አሉ። እዛ ውስጥ ደግሞ ህሊናቸውን የሚሸጡ ሰዎች በመካከል አይጠፉም እና ትከሰሳላችሁ። ተከሳችሁ ተፈርዶባችሁ 10,000 ከፍላችሁ 15,000 ከፍላችሁ 5,000 ከፍላችሁ ትወጣላችሁ። ከዛ እንደወጣችሁ ምን ትደረጋላችሁ? ሌላኛው ነብይ ደግሞ ከእንደገና ከሰሳችሁ ተብላችሁ ተመልሳችሁ ትታሰራላችሁ። በዛኛው 12 ቀን ያስቀጠሩባቸዋል። ፍርድ ቤቱ 12 ቀን ምናምን መጣሪያ መረጃ እስክንሰበስብ 12 ቀን ይቀጠር ምናምን ይባላል። ከዛ በኋላ ተፈታችሁ እንደወጣችሁ በሌላ ክስ ደግሞ ትገቡና ሌላ 12 ቀን እንዲሰጣችሁ ያደርጋሉ። ስንት ቀን ታሰራችሁ ማለት ነው? 24 ቀን ማለት ነው በሁለት ክስ። በዚህም ክስ ነፃ ስትወጡ በሁለተኛው ቀጠሮ በሶስተኛው ደግሞ ሌላ መጥቶ ይከሳቸዋል። ሌላው ወይ 15 ቀን ወይ 12 ቀን እንደዚሁ ያስቀጠርባቸዋል። እያለ አምስቱም ሲከሷችሁ ወይም ስድስቱ ሲከሷችሁ ለወራት ምናምን ትታሰራላችሁ ማለት ነው። ከዛ ምንድን ነው ለወራት መታሰራችሁን ተከትሎ ሚዲያ ላይ የሐሰት ምስክሮች ይዘምቱባቸዋል። ፎቶአችሁ እየተደረገ ድሮም እሱ የእግዚአብሔር ሰዎች ላይ ጦር ምላሱን ጀርባቸው ላይ ሰክቶ ድሮም እሱ የተቀቡ ሰዎችን ቤተሰቦቻቸውን በጥብጦ ኑሯቸውን አተራምሶ እግዚአብሔር ዘመን አምጥቶ ይሄው ዘብጥ እያከተተው አዋረደው ምናምን። እግዚአብሔር አይደለም ያዋረደው ብራዛ። እነዛ ፈሪ በእግዚአብሔር ስም የሚነግዱ ሐሰተኛ ነቢያቶች ናቸው የከሰሱት። እግዚአብሔር አልከሰሰውም። እንድታውቁት ብዬ እግዚአብሔር አይደለም የከሰሰው። የእግዚአብሔር ሰዎች ስላልሆኑ በቻሉት መጠን አፍ ማዘጋት ኑሯቸውን ሐሰታቸውን ለመቀጠል አቡናንና ቢጤዎቹን አፍ ማዘጋት አስፈላጊ ስለሆነ፣ ምክንያቱም አውሮፓ ሀገር ብዙ ሰው ይሰማናል፣ አሜሪካ ብዙ ሰው ይሰማናል፣ አረብ ሀገራት ብዙ እህቶች ነቅተዋል፣ ገቢያቸው ቀንሷል። ድሮ ከኤርትራውያን ከኢትዮጵያውያን የሚያገኙት በገፍ የሚላክ የዶላርና የፓውንድ መጠን ቀንሷል። ኦልሞስት ወደ መዘጋት መጥተዋል። አንዳንዶቹ ውጭ ሀገር እንኳን ሄደው እዚህ ቸርች አትሰብኩም ተብለው ተባረዋል። ደቡብ አፍሪካ እንኳን ቅርብ ጊዜ የሄዱ ሐሰተኛ ነቢያት አታገለግሉም አይቻልም ተብለዋል። ስለዚህ ይሄንን ጉዳይ ከፈጠሩ በጣም ብዙ ቲክቶክ ላይ ብቻ ሳይሆን ፌስቡክ ላይም የሚጽፉ በጣም በራቸው የሰላ ደግሞ ዩቲዩብ ላይ ያሉ በጣም አንደበታቸው የተገራ በጣም ብዙ ሰዎች አሉ። ከነዛ መካከል አንዱ ምናልባት ትንሹም ሊሆን ይችላል፣ እኔ ትንሽ ድርሻውን የሚወስድ ሊሆን ይችላል። በጠቅላላ ግን እነዚህን ሰዎች ማስወጣት ነው። አንዳንዶቹን አስደብድበዋል። በአደባባይም የመቷቸው ሰዎች አሉ። ቅርብ ጊዜ ታዱሻ የተባለን ግለሰብ ዮናታን አክሊሉ በህግ አካል በተባሉ ሰዎች አስይዞ ደብድቦታል፣ አድርጎታል። ታዱሻ ምስክር ነው። ራሱ ታዱሻ በገዛ አንደበቱ የተናገረው ቦክስ ነው የምላችሁ። ማን ታዱሻ ተደብድቧል። ታዱሻ ታስሯል። ታዱሻ አስፈራርተውታል። ቤቱ ድረስ ሄዱ።
ኧረ አይቀርም። ምንድነው የሀገሬ ሰው 9 ሞት አለ በደጅ ቢሉት አንዱን ግባ አለው። ምንም ነገር የለም። እንዳትፈሩ ወዳጆች፣ ምንም እንዳትፈሩ። አደገኛ የሰይጣንም አደገኛ መሳሪያው የሐሰተኛ ነቢያትም አደገኛ የጦር ዕቃቸው ፍርሃት ሰው ላይ መልቀቅ። ቤተሰብ እኮ አለ ይላል እና ቤተሰብ እኮ አለ ይላል። ልጅህን አታሳድግም እንዴ? ለሚስት ስትል ኑርላት ይላል። ቁጭ ትላል። እህት ትመጣለች። ለሚስት አስብ እንጂ እናት ትመጣለች። እሺ ለራስህ ባታስብ ለትንንሽዬ ልጆች ለምቦቅቅላ ልጆች አታስብም? ይሁሉ የሚመክሩክ ሰዎች ጠልተውክ አይደለም፣ ምክራቸውም ውሸት አይደለም። በዛ ውስጥ ግን ሰይጣን ፍርሃት ወደ ልብክ ውስጥ ይከታል። ኢኮኖሚህ እኮ ተናጋ፣ ኑሮ እኮ ተመሳቀለ። ይሄው አትይም እንዴ? ወዝህ እኮ ጠፋ። ወዛችን ጠፍቶ አይደለም፣ የተመጣጠነ ምግብ መብላት ለምደን ነው። እነዛ ችፍ ያለ ወዝ ያለባቸው ያገኙትን የሚቀለጣጥሙ የድሃው ኪስ ውስጥ ገብተው የድሃውን ኪስ እንዲገልብጠው የሚመዘብሩ የፈለጉትን ሲያግበሰብሱ እኛ መርጠን እየበላ ነው። ደረቅ መጠጥ ያልነው እንጂ ከስተን እግዜር ከኛ ተጣልቶ አይደለም። ስለዚህ ምንድነው የሐሰተኛ ነቢያቶች ትልቁ አቅማቸው ምንድነው? ፍርሃትን በሰው ልብ ውስጥ መርጨት። በማን? በወዳጆች በዘመድ። አሁን መታሰሩ ግቡ እሱ ነው። ትታሰራለህ፣ ታስረህ የሚመጣው አንድ ምሳቃ ይዞ መጥቶ 30 ደቂቃ ይመክራል። አቤላ ግን ስትፈች በቃ ላሽቢያቸው ምን አገባሽ? እኔ ሰፈሬ ልጆች አሉ፣ በቃ ኖርማል ዓለማዊ ህይወት የሚኖሩ የእኔ ሰፈር ልጆች ማለት ነው። ኳስ ምናምን ሜዳ ላይ የሚሆኑ ስፖርተኞች ፍሬንዶች አሉ። ይመጣል። አረፍታቸው በጣም እኮ ገገማ ናቸው እኮ ሰዎቹ፣ ጨካኝ አረመኔ ናቸው። አቤላ ምንድን ነው አንተ ላሻትልም እንዴ? በራስ ሙድ አትራመድም? ምን አጋተተ ከነዚህ ሰዎች ጋር ምን ይሉኛል? አሁን እነዚህ ወንድሞቼ ለእኔ አስበውልኝ ነው የሚነግሩኝ። ሰይጣን በዛ ውስጥ ግን የሚነግረኝ ምንድን ነው? ፍርሃት። የመጀመሪያው ነገር የእግዚአብሔር ፍቅር፣ እውነተኛ የእግዚአብሔር ፍቅር ውስጥን ሲነካው ፍርሃትህ ከውስጥ ይወጣል። በነገራችሁ ላይ በጣም ፈሪዎች ነበሩ አይደል? ሐዋርያት እኮ ፈሪዎች ነበሩ አይደል? እነዛ እንደ ጌታዬ አልሰቀልም ተዘግዝቄ ልሰቀልም ተብሎ በቤተ ክርስቲያን ታሪክ የተነገረለት ጴጥሮስ 3 ጊዜ ገረድ ፊት ሁሉ ክዶታል። ፍርሃት ነበረበት። የትንሣኤው ምስክር ከሆነ በኋላ መንፈስ ቅዱስ በኃይል በላዩ ላይ ከመጣ በኋላ ፍርሃትን አውጥቶ ነው የጣለው። እውነተኛ ክርስቲያን ስትሆን ፍርሃት ከውስጥ መጥፋት አለበት። እኔ በጣም ደስ ይለኝ። ሰይፍ ይመጣል፣ ነገ ስለት ይመጣል፣ ጌታን ካድ ትባላለህ። በቃ ሰይጣን የመጨረሻ የሚያቀርብልህ ኦፈር ግድያ ነው፣ ዛቻ ነው። ስለዚህ አንፈራችሁ። አዎ ኮኔክሽን አላችሁ፣ ግን አንፈራችሁ። በጣም ቁልፍ ቦታ ያሉ ሰዎች ታውቃላችሁ፣ ግን አንፈራችሁ። ገንዘብ አላችሁ፣ ጠበቃ መቅጠር፣ የሐሰት ምስክር ሁላ ማቆም ትችላላችሁ፣ ግን አንፈራችሁ። የሶሻል ሚዲያ ሰራዊት አላችሁ፣ ስም ሊያጠፉላችሁ የእናንተን ስም ከፍ እያደረጉ እውነትን የሚናገሩ ሰዎችን በማሸማቀቅ እናንተን የማጉላት ስራ የሚሰሩ የሚዲያ ሰራዊት አላችሁ፣ ግን አንፈራችሁ። ገንዘብ አላችሁ፣ ግን አንፈራችሁ። አዳራሽ ሙሉ ህዝብ አላችሁ፣ ግን አንፈራችሁ። በጭራሽ አንፈራችሁ። ፖሊስ ጣቢያ ሰውን ማስገባት ትችላላችሁ፣ ግን አንፈራችሁ። ኮማንደር አቁም እንትን አስገብታችሁ ባለፈው በነገራችን ላይ ቪዲዮ ሰርዝ ምናምን ሲሉኝ የነበሩ እዛ ክልል ላይ ኮነሬሎች እና ኮማንደሮች ናቸው። አንተ ቪዲዮ ሰርዝ ምናምን ይሉኛል። ለዛ ሐሰተኛ ነብይ ቢሮ ጠርቶ የሚያስደነግጠ ኮነሬል ምንም አንድ ቪዲዮ የ20 ደቂቃ ቪዲዮ እኮ ነው የሰራህበት። ያሸማቅቋል። ልብሳቸው የሚገርም ነው። እዚህ ጋር ሰው ካልነገረ ማይገባ ማዕረግ ተደርድሯል። ከዛ አሰርዝም ቪዲዮ ምናምን። እንዴት ነው ደግሞ የሚቆጣው ይሄ ልጅ? አስተያየትህ ራሱ ትክክል። ሰዎቹ እንዴት ነው የምትገላመጣቸው አንተ ምናምን እየተባልክ ማለት ነው። አንፈራችሁ። ለህግ እንገዛለን፣ በስርዓት እንኖራለን። የሚያስፈልገው ነገር ሀገራችን በምትጠይቀን በሚያስፈልገው ነገር ለመገኘት ራሳችንን እንሰጣለን። ግን እናንተን ህገ ወጦቹን ግን አንፈራችሁ።
አንፈራችሁ። ህጋዊ ልብስ ለብሳችሁ ህገወጥ የምትሆኑትን ሰዎች አንፈራችሁ፣ ጭራሽ አንፈራችሁ። እና ወደ እንትኑ ልሂድ፣ ወደ ቀለም ወርቅ ልሂድ። አመረርኩኛል፣ ሶሪ። ብትገባ አብረን ብንገባ ጥሩ ነው ብዬ አሰብኩ። ዝም ብዬ ማለት እኔ የምላችሁ እዚህ ውስጥ ያላችሁ ወገኖች እስራኤል ዳንሳ ላይ የሰራውበት ቪዲዮ አለ። ከዚህ በፊት አንድ ብርም አለ የሚል ቪዲዮ ሰርቼ ነበረ። ብርክቲ ሰላም ላንቺ፣ እንዴት ነሽ? አንድ ብርም አለ የሚል ቪዲዮ ሰርቼ ነበር። ሪፖርት አድርገው እንዳስጠፉብኝ ታውቃላችሁ። አሁን ድረስ አይሰራም፣ በቃ የለም፣ ጠፍቷል። የሚዲያ ሰራዊት ስላላቸው እባካችሁ 10 ጊዜ መለቃቸው ቪዲዮዎች 10 ጊዜ ኮፒ ሊንክ 10 ጊዜ ብቻ ኮፒ ሊንክ 10 ጊዜ ኮፒ ሊንክ ለማድረግ በጣም ትዕግስትና ለዛ ሰው በጣም ፍቅር ማሳየት መቻል አለባችሁ። አይኑ ግን እንደው በልባችሁ ትንሽ የሪዘራጅ ቦታ መድኃኒዓለም ሰጥቶኝ ከሆነ ገባ ብላችሁ ቪዲዮ ሲመጣ ገባ ብላችሁ 10 ኮፒ ሊንክ ብታደርጉልኝ ከዛ ትንሽ ሰከንድ ብታዩት እንደው አይመለከተኝም ይሄ ጉዳይ ብትሉ፣ ምክንያቱም የሚመለከታቸው ሰዎች ጋር እንዲደርስ ጉልበት ያገኛል። ይህንን እንትን ላይቭ አይደለም ኤደን እህቴ፣ ይህን ላይቭ አይደለም ቪዲዮ፣ ምክንያቱም ለሰዎች ይጠቅማቸዋል፣ ለሰዎች ይጠቅማቸዋል። በቃ ብቻ ስጸልይ ዝም ብዬ ተንበርክኬ ስጸልይ የማየው ነገር አንተ ከኛ እዛ ሆነህ ነው ማይክና እስኪ ምናልባት የምትችል ከሆነ ነገ ዋን ላይ በእኛ አቆጣጠር ዋናው በዮኒ ደግሞ አይ ቲንክ 10 ላይ መሰለኝ እና ቡርቴ እንደሰማችኋት በእኛ አቆጣጠር ዋናው በዮኒ ደግሞ 10 መሰለኝ፣ በአንተ ደግሞ አይ ቲንክ እንትን ላይ ነው። ሰዓታችሁ እንደዚህ ዝብርቅርቅ እንዳለ በፀሐይ ምክንያት ባላችሁበት ሀገር ርቀት ምክንያት ህይወታችሁም እንዲሁ ምንድን ነው ምስቅልቅል ያለ ነው። ንግግራችሁ ምስቅልቅል ያለ ነው። መግባባት ማትችሉ ናችሁ። የጠላት ወዳጄ ያለው ሰው አይቻላቅም። በእውነቱ ከሆነ ብዙ አቋም ያለው ሰው አይቻላቅም። ሁሉም ኦፖርቹኒቲውን ነው የሚጠብቀው። በእውነት ኦፖርቹኒቲውን ነው የሚጠብቀው። በጣም በቃ የራሱን አድቫንቴጅ ለመያዝ ነው ሁሉም ሰው ተፍ የሚለው። እሺ አሁን ታሲል አንድ ላወራበት ያሰብኩት ሀሳብ ትዝ አለኝ። በነገራችን ላይ አሁን ሰሞኑን እዚህ ሚዲያ ላይ ቪዲዮ ልሰራበት ነበር፣ ግን በሉት እናንተ ከፈለጋችሁ ሪከርድ አድርጋችሁ ልቀቁት። ሰሞኑን ኤርሚያስ ሰላም ላንተ ይሁን፣ እዚህ ሚዲያ ላይ ሰሞኑን በጣም መነጋገሪያ ሆኖ የሰነበተው የምታውቁት ጉዳይ የፊንቴክ ጉዳይ ነው። የፊንቴክ ጉዳይ ከቸርች ማጭበርበር ጀምሮ የወጣ ጉዳይ እንደሆነ ታውቃላችሁ። ስንቶች ይህንን ታውቃላችሁ? ዳንኤል ዮሐንስ የተባለው ባለቤት ሆኖ የተገለጠው መጀመሪያ ሄሎ ታክሲ በሚለው በጣም ወደ 600 ሚሊዮን ቁጥር ከተሳሳትኩ ታርሙኛላችሁ ትልቅ ገንዘብ አጭበርብሯል የሚባለው ወደ 1.7 ቢሊዮን ደግሞ እዚህ ጉዳይ ላይ ሰራ ወይም ተጭበረበረ ተብሎ የተነሳበት ሰው ሜጀር ዳንኤል ወይም ሜጀር ዋን ዳንኤል ተብሎ ነው የሚጠራው። መጀመሪያ ይህንን የኢትዮጵያ ሕዝብ ትራይ ኤንድ ኢረር እስቲ የኢትዮጵያ ሕዝብ ይጭበረበራል አይጭበረበርም የሚለውን ሙከራ የመጀመሪያ ጊዜ የተደረገው ምን ላይ ነው? ቸርች ውስጥ ነው። ይህም ቸርች ደግሞ አሁን እናንተ ለቀልድ ነው። አሁን ዛሬ እስራኤል ዳንሳን በተመለከተ ቪዲዮ ሰርቻለሁ። እስራኤል ዳንሳ በጣም ምስኪን የሚመስል ንግግሩ ለቀልድ የሚመች ለቀልድ የተጠጋ ነገር ግን እጅግ በጣም አደገኛ የሆነ አካሄድ የሚሄድ በጣም ብዙ ትልልቅ ስራዎችን ይሰራ እጅግ በጣም 10 ሐሰተኛ ነቢያት ብታስቀምጡ ቶፕ 10 ውስጥ ልታገኙት የምትችሉት አይነት ሰው ነው እስራኤል ዳንሳ። ቋንቋውን አይታችሁ የአፉን አማርኛ ሁለተኛ ቋንቋው መሆኑን ተከትሎ መኮላተፉን አይታችሁ ለቀልድ የሚመች ስለሆነ ስቃችሁ የምታልፉ ሰዎች ተሸውዳችኋል። እስራኤል ዳንሳ ማለት እጅግ በጣም ብዙ ገንዘብ ከሰዎች በትንቢትና በነቢያት ስም ብዙ ነገር የሰራ ነው። የዛሬ 5 ዓመት
ኢሳት ብላችሁ ሰርች አድርጉ። ኢሳት እስራኤል ዳንሳ ብላችሁ ሰርች አድርጉ። የዛሬ 5 ዓመት 2 ክፍል የተሰራለት እስራኤል ዳንሳ ፕሮግራም ተሰርቷል እና በጣም ብዙ ነገር ነው እስራኤል ዳንሳ ያደረገው። ብዙ ሰዎች ለመሞታቸው ተጠያቂ መሆን የሚችል የተነገረበት ነገር አለ። የብዙ ሰዎች ትዳር ፈርሷል፣ ብዙ ህይወት ተበጥብጧል ማለት ነው። ስለዚህ ይሄ ፊንቴክ የሚባለው ዳንኤል የወጣበት ጉዳይ እስራኤል ዳንሳ ነብይና ሐዋርያ አድርጎ የቀባው አንድ ሰው አለ። ነብይና ሐዋርያ አድርጌልሃለሁ ብሎ ቸርች ነገር መጋዘን ከፍቶ ሰጠው እንዲያጭበረብር ማለት ነው። ይሄ ዳንኤል የተባለው ሜጀር 1 ሆኖ እስራኤል ዳንሳ ከቀባው ሰው ጋር ነው አብሮ መጀመሪያ ማጭበርበሩን ማምታታቱን የተለማመደው። እንዴት የኢትዮጵያ ህዝብ እንደሚሸወድ፣ እንዴት የኢትዮጵያ ወንጌላውያን አማኞች ማጭበርበር እንደሚኬድባቸው ልብ ለልብ ልብ ከልብ የሚባል ፕሮግራም ፓስተር ኬፋ ሚደቅሳ ያዘጋጀ የነበረ ፕሮግራም ላይ ቀርቦ ራሱ በገዛ አንደበቱ መስክሯል። አሁን ላይ የኬፋ ሚደቅሳን አካውንት ይሄ መንግስት ወይም ደግሞ የብልጽግና መንግስት ወደ መንበረ ስልጣኑ በመጣ ወቅት አካባቢ ላይ ሙሉ ለሙሉ አካውንቱ ሀክ ተደርጎ የኬፋ ሚደቅሳ ጠፍቷል እና እዛ ኢንተርቪውን አይታችሁ የምታውቁ ወይም ሌላ ቦታ የምታገኙ ሰዎች ፈልጋችሁ እዩት። ኢንተርቪውን እንዴት እንደሚጭበረበር የኢትዮጵያ ህዝብ እንዴት አደገኛ ማጭበርበር ውስጥ እንደነበረ ይናገራል ዳንኤል ማለት ነው። ይሄ የቸርች ማጭበርበር ነው አድጎ ወደ 1.7 ቢሊዮን የማጭበርበር የኢትዮጵያን ህዝብ ሁሉ የመሸወድ ደረጃ የደረሰው ማለት ነው። ስለዚህ አሁን ቸርች አካባቢ ላይ ተነስተን ይሄ ነገር ልክ አይደለም፣ ይሄ ስህተት ነው ስንል ሐሰተኛ ነቢያት ምናምን ስንል በጣም ተራ ጉዳይ የምናወራ ዝም ብሎ በቃ ሁሉም ሰው የሚነቃበት ጉዳይ የሚመስላችሁ ሰዎች በጣም ተሸውዳቸዋል። ቸርች ላይ ዝም የተባሉ ሰዎች ናቸው ሀገር እየበጠበጡ ያሉት። መስጊድ ላይ ዝም ያላቸዋቸው ሰዎች ናቸው ወጥተው ምድሪቱን የሚያናውጡት። ጸበል ቦታ ገዳም ቦታ ላይ ሄደው በኮሚሽን ሲሸቅሉ ያለፋቸዋቸው ሰዎች ናቸው ምድሪቱን የሚያናውጡትና የሚበጠብጡት። ስለዚህ ሁላችንም በያለንበት ሃይማኖቱ ከሚፈቅደው ስርዓትና አግባብ ውጭ ተውት። ሃይማኖቱ እንዳለ ሆኖ ኢትዮጵያዊ ስነ ምግባር ከሚፈቅደው ስርዓት ውጭ የሚንቀሳቀሱ ሰዎችን ፍለፊት በመቃወም ፍለፊት ልክ አይደላችሁም በማለት ህዝብን በማንቃት የየድርሻችንን መወጣት አለብን። በቃ ይሄንን ልነግራችሁ ፈልጋለሁ። ቀደም ልናገር አሁን ታበርሲሳን ሳይሆን ነው ያስታወስኩትና አንድ ልንሰራ የሚገባው ጉዳይ ቤተክርስቲያን ውስጥ ያለ ማጭበርበር አድጎ ጎልምሶ በጣም ጡንቻ ፈርጥሞ የሚወጣው ወደ ምድሪቱ ሁሉ ነው። ስለዚህ ዳንኤል ቸርች የጀመረውን የስም መጥራት የሐሰት ትንቢት የመናገር ማጭበርበሩን አሳድጎ ነው ወደ ሄሎ ታክሲ ደግሞ ቀጥሎ ወደ ፊንቴክ ኢንቨስትመንት ውስጥ ገብቶ ብዙ ሰዎችን እንዲጭበረበሩ ምክንያት የሆነው ማለት ነው።